በአሁኑ ሰዓት የሩሲያና የዩክሬን ግጭት ወደማይቀለበስበት ደረጃ ደርሷል። ስፓይደር ዌብ ያለችውን የጥቃት ዘመቻ ዩክሬን ከፈጸመች በኋላ ሁለት ቀን በዝግ የመከሩት ፑቲንና ሹማምንቶቻቸው ትላንት በቴሌቪዥን መስኮት ብቅ ብለዋል። ከትላንት አመሻሽ ጀምሮም ዩክሬንን እንዳልነበረች እያደረጉ ሲሆን በሰዓታት ውስጥም ኦስትሮቬቭካ፣ ካርሰንና ኖቶቭጋ የተሰኙ የዩክሬን ከተሞችን ተቆጣጥረዋል። ፑቲን ለድርድሩ ኢስታንቡል ልከዋቸው የነበሩ ልዑኮችንም ወደ ሞስኮ ጠርተዋል። ትላንት ከሰዓት በሰጡት መግለጫም ከዚህ በኋላ የምናወራው ነገር የለም ብለዋል። የቬንዙዌላው መሪ ኒኮላስ ማዱሮን ጨምሮ ቻይናና ሰሜን ኮሪያ የዩክሬንን ድርጊት አውግዘው ለሩሲያ ድጋፋቸውን ገልጸዋል። እውን ከወዲሁ አስከፊ ውድመትን እያደረሰ ያለው ይህ የሩሲያ ምላሽ የመጨረሻው መጀመሪያ ይሆን ወይ የሚለው ደግሞ የበርካቶች ጥያቄ ሆኗል። Moscow is seething after Ukraine's daring drone strike crippled a significant portion of Russia's strategic bomber fleet. President Vladimir Putin has now vowed fierce retaliation, declaring the attack a red line crossed. ሰላም በመላው ዓለም የምትገኙ ወድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን የተጋጋለ ስለመጣው የሩሲያና የዩክሬን ግጭት እንደዚሁም በዛ ዙሪያ ስላሉ ወቅታዊ ጉዳዮች እንደሚከተለው እናወጋችኋለን። የሩሲያና የዩክሬን ጦርነት እየለየለት የመጣ ይመስላል። ጦርነቱ ከተጀመረ ጀምሮ እስካሳለፍነው ሚያዝያ መጨረሻ ድረስ የሟቾች ቁጥር 13134 ደርሷል። የዩክሬን ዓመታዊ ጂዲፒም በ29.1% ቀንሷል። ሩሲያ ለጦር ሰራዊቷ የምታወጣው ዓመታዊ ወጪም በ5.86% አድጓል። የዩክሬን ዓመታዊ የሚሊተሪ ወጪ ደግሞ በ34.4% አድጓል። ጦርነቱ ከተጀመረበት ከጃንዋሪ 24 2022 ጀምሮ ትራምፕ ወደ ስልጣን እስኪመጡ ድረስ አሜሪካ ለዩክሬን በድምሩ 61.11 ቢሊዮን ዶላር ረድታለች። ትራምፕ ዋይት ሃውስ እስኪገቡ ድረስም የዩክሬን ዋና ረጂ ሀገር አሜሪካ ነበረች። ዩክሬን ለጦርነት መሟሸት ከጀመረችበት ከ2014 ጀምሮ እስከ ጦርነቱ ጅማሬ እስከ 2022 ድረስም የአውሮፓ ህብረት ለዩክሬን 17.4 ቢሊዮን ዩሮ ረድቷል። ከየሀገራቱ የነፍስ ወከፍ ገቢ አንጻር ለዩክሬን የበዛ መጠን ያለው እርዳታ ያደረገችው ደግሞ ኢስቶኒያ ናት። እስከ ዛሬዋ ቀን ድረስም በርካታ የዩክሬን ስደተኞች የተጠለሉት በጀርመን ነው። 47.29 ሚሊዮን ሰዎችም ከዩክሬን ድንበር ወጥተዋል። ፖላንድ በአንጻሩ ተሰደው ወደዛ የሄዱ ዩክሬናውያንን ለማስተናገድ 29.3 ቢሊዮን ዩሮን አውጥታለች። በእነዚህ ሀገራት የሚገኙ ዩክሬናውያን ስደተኞችም ከየሀገራቱ መንግስታቶች በየወሩ 449 ዩሮ የኪስ ገንዘብ ይሰጣቸዋል። ያሳለፍነው ጁን 1 ቀን 2025 ላይም ዩክሬን ሩሲያ ላይ ስፓይደር ዌብ ያለችውን ዘመቻ ፈጽማለች። በወቅቱም 41 የሩሲያ የጦር ጀቶችን እንዳወደመች ተገልጾ ነበር። በተለይ የምዕራባውያን ሚዲያዎች ይህን ዘገባ በከፍተኛ ሁኔታ ተቀባብለውት ነበር። ለወትሮ ፑቲንን ወራሪና አውዳሚ፣ ዜሌንስኪን ደግሞ ምስጉንና የሰላም ሐዋርያ አድርገው ይዘግቡ የነበሩት እነዚህ ሚዲያዎች ይህንን የዩክሬን ኦፕሬሽንን እጅግ አጋነውና እንደ ተአምር ቆጥረው እየዘገቡ ነው። በትላንትናው ዕለት ይፋ የወጣው የሳተላይት ምስል ግን ይህ የዩክሬን ኦፕሬሽን ብዙ እንደተወራለት ስኬታማ እንዳልነበረ፣ ደረሰ የተባለው ውድመትም የተዛባና በተጨባጭ ያን ያህል አስከፊ ውድመትን ያላደረሰ መሆኑ ተረጋግጧል። በዩክሬን ወደሙ የተባሉት የጦር አውሮፕላኖችም በዕለቱ በስፍራው ያለ አንዳች ጉዳት ባሉበት እንደነበሩ የሳተላይት ምስሉ አረጋግጧል። Bomber planes that are supposed to be destroyed right now. And right here are fighter aircraft that are perfectly fine. They weren't even touched. And most importantly, these reconnaissance planes, which countries don't have a lot of, these were thought to be destroyed.
በትንታኔዎቿ የበርካቶችን ከበሬታ ያገኘችው የዋን አሜሪካ ኒውስ ኔትወርክ ጋዜጠኛዋ ቻኔል ሪዮንም ከትላንት በስቲያ በዚህ ዙሪያ ባቀረበችው ዝርዝር ሐሳብ በዩክሬኑ ጥቃት ሩሲያ እንደታሰበው ተጠቅታ ቢሆን ኖሮ በኢስታንቡሉ የሰላም ስምምነት ላይ ከመጀመሪያውኑ አትገኝም ነበር። ሚዲያዎች እንደሚዘግቡት ሶስተኛውን የዓለም ጦርነት የመጀመር ዕቅድ ቢኖራት ኖሮም በድርድሩ ላይ ከቶም አትገኝም ነበር ብላለች። If Russia were really catastrophically affected by this Ukraine attack, if Russia were planning World War III, they would not have shown up to the talks in Istanbul. They would not have engaged for another 3 hours behind the scenes before the meeting. But they did. ሩሲያ በዩክሬኑ ጥቃት በእጅጉ ተጎድታ ቢሆን ኖሮ ሩሲያ ሶስተኛው የዓለም ጦርነትን የመጀመር ፍላጎት ቢኖራት ኖሮ በፍጹም ተደራዳሪዎቿን ወደ ኢስታንቡል አትልክም ነበር። ያን ያህል የሰላም ፈቃደኝነትም አታሳይም ነበር። ይልቁንም ወዲያው ነበር ወደ ኃይል እርምጃ የምትገባው። ቻኔል ሪዮም አክላም አሜሪካ ገለል ያለችበት ኔቶም ሩሲያ ላይ ከፍተኛ ጥቃትና ውድመት እንዲደርስ ይፈልጋል። ሶስተኛው የዓለም ጦርነት ቢነሳም ፍላጎታቸው እንደሆነ ግልጽ ሆኗል። ነገር ግን ኔቶ ይህን ጦርነት እንዲያደርግላቸው የሚፈልጉት ዶናልድ ትራምፕን ነው ብላለች። NATO doesn't want World War III. They want Trump to start World War III. There's a key difference there. ኔቶ የቱንም ያህል ሶስተኛው የዓለም ጦርነት እንዲከሰት ፍላጎት ቢኖረውም ጦርነቱን ግን ራሱ ማከናወን አይችልም፣ ምክንያቱም ሽንፈት እንደሚገጥመው ያውቃል። ይልቁንም ይህን ጦርነት እንዲጀምረውና እንዲያካሄድለት የሚፈልገው ትራምፕ ነው። ከዚህ አንጻር ነው የነሱ ሁነኛ ተዋናይ የሆነው ዜሌንስኪን ተጠቅመው ነገሮችን እያደረጉ ያሉት። የዩክሬንን ጥቃት ተከትሎ ለ48 ሰዓታት ፑቲንና ሹማምንቶቻቸው ድምፃቸው አልተሰማም፣ ምስላቸውም አልታየም ነበር። ማስተባበያ የሰጠ አካልም አልነበረም። ከወደ ሞስኮ ሁሉም ነገር ጸጥ ረጭ ብሎ ቆይቶ ነበር። በወቅቱ ታዲያ ፑቲንና ሹማምንቶቻቸው 2 ቀንና 2 ሌሊት የፈጀ ዝግ ስብሰባን አደረጉ፣ መከሩ። ከዛም ከጥቃቱ በኋላ ለመጀመሪያ ጊዜ ፑቲን በቴሌቪዥን መስኮት ብቅ አሉ። ከዛም የኪየቭ መንግስት በዚህ በኩል የሽብር ጥቃት ይፈጽማል፣ በዛ በኩል ደግሞ ለተኩስ አቁም ስምምነት ይማጸናል። እነሱ እንደዚህ ያደረጉ ደግሞ እኛ በፍጹም ውይይት አናደርግም፣ ከዚህ በኋላም የምናወራው ምንም ነገር የለም ብለው ኮስተር ብለው መግለጫ ሰጡ። And now the Kyiv regime is trying to resort to terrorist attacks. At the same time, they're asking for a ceasefire. They're asking for top-level meetings. How can we organize such meetings? የኪየቭ መንግስት የሽብር ጥቃትን እንዲየፈጸመ ነው። ጎን ለጎን ደግሞ የሰላም ድርድር እናደርግና የተኩስ አቁም ስምምነት እንዲደረግ ይጠይቃል። ያውም ትላልቅ አመራሮች የሚገኙበት። እንዲህ አይነት ነገር እያደረጉ እንዴትና ስለምን ልናወራ እንችላለን? የሽብር ጥቃት ከፈጸሙ ጋር እንወያይ አንችልም። ከዚህ በኋላ ምንም የምናወራው ነገር የለም። የፑቲንን መግለጫ ተከትሎም ሩሲያ ከኢስታንቡል የሰላም ውይይቱ ተሳታፊ የነበሩ ተደራዳሪዎቿን ወደ ሞስኮ አስመጣች። ከዛም ዩክሬናውያን በፍጹም ሊቋቋሙት ያልቻሉት ሊመክቱት አቅም ያጡበት የሩሲያ ጥቃት አንድ ብሎ ጀመረም። ሩሲያ ጥቃቱን በጀመረች በሰዓታት ውስጥም 3 ግዛቶችን ተቆጣጠረች። አስትሮቬቭካ፣ ካርሰንና ኖቱቭጋ የተሰኙ የዩክሬን ግዛቶችም በሩሲያ መዳፍ ውስጥ ገቡ። Russian forces have reportedly captured 3 villages, Ostrovevka, Kherson, and Notovka and Shuchenko-Pervoy, Donetsk within the past 24 hours, indicating a rapid advance in Ukraine's eastern and northeastern regions. በስድስት አቅጣጫ ሩሲያ የጀመረችው ይህ መጠነ ሰፊ ጥቃት ገና ከወዲሁ ዘግናኝ ውድመቶችን ዩክሬን ላይ ያደረሰ ሲሆን ባለፉት 24 ሰዓታት ውስጥም ከ1200 በላይ የዩክሬን ወታደሮች እስከ ወዲያኛው ተሸኝተዋል። ዩክሬን እንዲህ መግቢያ መውጫ አታሳለ የምዕራባውያን ሚዲያዎች ግን አሁንም ብዙ ስኬታማ እንዳልነበረ የተረጋገጠውን የዩክሬንን የስፓይደር ዌብ ዘመቻና ከትላንት በስቲያ በሩሲያ የሚገኝ ድልድይ ላይ የፈጸመችውን ጥቃት አጋነውና ደጋግመው መዘገባቸውን ቀጥለዋል። ሩሲያ ግን ዩክሬንን እንዳይሆኑ አድርጋ እያወደመች ሲሆን በተለይ በዩክሬን ሰሜን ምስራቅ በሚገኘው ካርኪቭ ግዛት እየተመላለሰች እየደበደበች ነው።
በትላንትናው ዕለትም ትራምፕና ፑቲን በስልክ ተገናኝተው ብዙ የተወያዩ ሲሆን ከውይይታቸው በኋላ አስተያየታቸውን የሰጡት ዶናልድ ትራምፕ ዩክሬን የፈጸመችው ድርጊት አግባብ አይደለም፣ የሩሲያ አጸፋም ከባድ ሊሆን ይችላል ብለዋል። ይህ የዩክሬንን ጥቃት ተከትሎ በርካታ ሀገራት ለሩሲያ አጋርነታቸውን እየገለጹ ነው። ትላንት ምሽት ላይም የቬንዙዌላው መሪ ኒኮላስ ማዱሮ የዩክሬንን ድርጊት ክፉኛ የተቹ ሲሆን አሁንም ወደፊትም ከሩሲያ ጎን እንደሚቆሙ ገልጸዋል። And now shifting to the latest developments from Latin America, Venezuela's President Nicolas Maduro has condemned Ukraine over recent attacks inside Russia, standing firmly beside his longtime ally, Russian President Vladimir Putin. He's reportedly accused Kyiv of acting like quote-unquote Nazis and terrorists. ቻይናም በቃል አቀባይዋ በኩል የዩክሬንን ጥቃት የሽብር ተግባር ነው ብላ ያወገዘች ሲሆን ከዚህ በኋላም ድጋፏን ሙሉ ለሙሉ ለሩሲያ እንደምትሰጥ ገልጻለች። የምንጊዜም የሩሲያ አጋር የሆነችው ሰሜን ኮሪያም ከሩሲያ ጎን እንደምትቆም የገለጸች ሲሆን ከወዲሁም ሩሲያን የሚያግዙ ብቁ ጦር ሰራዊቶቿንና የረቀቁ መሳሪያዎቿን ወደ ሞስኮ ለመላክ ዝግጅቷን አጠናቃለች። በተለይ ቻይና ምዕራባውያኑ የዩክሬንን ድርጊት ሊያወግዙ ሲገባ መደገፋቸውና በርቺ ማለታቸው ምን ያህል ሰላም እንደማይፈልጉ ማሳያ ነው ብላለች። ይህ የዩክሬን ጸባጫሪነት ተግባር በእርግጥም ከጥቅሙ ይልቅ መዘዙና ጉዳቱ በእጅጉ የከፋ ነው። በሁለተኛው የዓለም ጦርነት ወቅት ጃፓን የአሜሪካውን ፐርል ሃርበርን መምታቷን ተከትሎ ጃፓንን ለመደብደብ በቂ ምክንያትና ይሁንታ ያገኘችው አሜሪካ ጃፓን ላይ ምን አይነት ውድመት እንዳደረሰች በሁሉም ዘንድ የሚታወቅ ነው። ከዚህ አንጻር ዩክሬን ስፓይደር ዌብ ላይ የሰየመችውን ጥቃት ሩሲያ ላይ መፈጸሟም ሩሲያ አስከፊ ድብደባን እንድትፈጽምባት ፍቃዱን የሚሰጥ ነው በማለት የቫልትሜት ሚዲያው ተንታኝ ፓትሪክ ቤንት ዴቪድ ተናግሯል። Disabling strategic aircraft gives Russia the right to now use nuclear weapons, citing Russia's nuclear doctrine, allowing a response to attacks on critical government or military infrastructure. የዩክሬን ተግባር ዋጋ ያስከፍላታል። የሩሲያን የአየር ቤዝ ማውደሟ ሩሲያ ከፈለገች ኒውክሌር እስከመጠቀም የደረሰ መብትን ያጎናጽፋታል። በ1940ዎቹ ጃፓን በአሜሪካ ፐርል ሃርበር ላይ ጥቃት መፈጸሟን ተከትሎ አሜሪካ ጃፓንን እንዴት እንዳወደመቻት እናውቃለን። በወቅቱ የአሜሪካ ተግባር እንዳጸፋ ነበር የታሰበው። አሁንም ሩሲያ ለዩክሬን ድርጊት የትኛውንም አይነት ጥቃት ብትፈጽም ይሁንታ ማግኘቷና ከተጠያቂነት መዳኑ አይቀርም። ከትላንት በስቲያ ጋዜጣዊ መግለጫ የሰጠችው የአሜሪካ መንግስት ፕሬስ ሴክሬታሪ ካሎሪን ላቬት በትራምፕ አቋም ዙሪያ ተጠይቃ ትራምፕ አሁንም የሁለቱ ሀገራት ግጭት በሰላም እንደሚፈታ እምነቱ አላቸው ብላለች። ይህ የዩክሬን ጥቃት በመላው አውሮፓና በመላው ዓለም አዲስ ስጋትን እያጫረ ነው። በተለይ ሩሲያና አጋሮቿ ነገሩን በቀላሉ የሚያልፉት አይመስሉም። ከዚህ በኋላ በምንም መልኩ ወደ ኋላ ማለትም ሆነ የይቅርታ ነገር አይታሰብም በማለት የሩሲያው ልዩ አምባሳደር ሮዲዮን ሚሮሽኒክ ተናግረዋል። This large-scale incident has Ukrainian roots. Terrorist methods are internationally prohibited, but they're used at state level by Ukraine. የዩክሬን መጠነ ሰፊ የሽብር ተግባር ነው። የሽብር ተግባር ደግሞ በዓለም አቀፍ ሕግ የተከለከለ ነው። አሁን ግን ዩክሬን በሀገር ደረጃ የፈጸመችው ነው። ራሷ ውይይትና አካሄድ ብላ የውይይቱ ሂደት ላይ እንዲማድረጓ መወየት ፍላጎቷ እንዳልሆነ የሚያሳይ ነው። ከዚህ አንጻር ሩሲያ የሰላም ድርድሮችን በሙሉ ሰርዛ የራሷን የቤት ሥራ መስራት ትጀምራለች። እስካሁን ከተፈጠሩት እውነታዎች አንጻር ዩክሬንና የአውሮፓውያኑ መንግስታት ጦርነቱን አጥብቀው ፈልገውታል። በተለይ ደግሞ የዜሌንስኪና የማክሮንን ጨምሮ የእነዚህ ሀገራት መሪዎችን የቀድሞ ማንነታቸውንና የቱን ያህል ጋጥ ወጥ መሆናቸውን ለሚያክሰው ጦርነቱን ለምን እንደሚፈልጉት በግልጽ ማወቁ አይቀርም። እነሱን መልምለው ወደ መሪነት እንዲመጡ አድርገው እቅዳቸውን ለማሳካትና ሶስተኛውን የዓለም ጦርነት ለማፈንዳት የዓለማችን ስውር ዘዋሪዎች የማይፈነቅሉት ድንጋይ አይኖርም። የእነሱ አጀንዳ አራጋቢ የሆኑ የምዕራባውያን ሚዲያዎች
ሚዲያዎችም ዛሬም ድረስ የዩክሬኑን ጥቃት እያጋነኑ በማያባራ መልኩ መዘገባቸውም ከጀርባቸው ያለው ፍላጎት ምንድነው የሚለውን ጥያቄ የሚያጭር ነው። ከዚህ አንጻር ፑቲንና አጋሮቻቸው በተዘጋጀላቸው ወጥመድ ሰተት ብለው እንዳይገቡ ቆም ብለው ማስተዋልና እነ ዩክሬን እየፈጸሙት ላለው ትንኮሳ ተገቢ የሆነና ዝም የሚያሰኝ ምላሽ መስጠት ይጠበቅባቸዋል እንጂ የተለመደው አይነት የአጸፋ እርምጃ ከተወሰደ የስውር ዘዋሪዎቹ ድግስ ይሳካል በማለት በርካቶች አስተያየታቸውን እየሰጡ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ